ለምን እንግሊዝኛ ያን ያህል እየለፋችሁ የታሰበው ውጤት የማይመጣ? መጀመሪያ ፉሊ እኔ ለ20 ደቂቃ ስለ ራሴ ማውራት እችላለሁ ወይ? ከታች ጀምሮ እንግሊዝኛ እኔ እንዴት ነው የተማርኩት? What's going on, guys? Today I'm going to share your personal experiences of learning English. ማሃሪ እንግሊዝኛ እንዴት ነው የተማረ? እኔ እንግሊዝኛ እንዴት ነው የተማርኩት? ይሄ ፐርሰናል ኤክስፒሪየንስ ከአንዳንድ ሳይንቲፊክ ከሆኑ ነገሮች ጋር አያይዤ ብዙ ልፋት እንዳትለፉ የሚያከስሯችሁንም ነገር የሚጠቅማችሁን ነገር ለይታችሁ ይሄኛው ጥሩ ጎን ይሄኛው ብላችሁ እንድትሄዱ ስለምፈልግ ነው። የራሴ እንግሊዝኛ ከታች ጀምሮ እንዴት ነው የተማርኩት? ይሄንን መከታተል በነገራችን ላይ ብዙ ድካማችሁን ይቀንሳል። ቪዲዮውን እስከ መጨረሻው ድረስ እዩት። So how did I learn English? እንግሊዝኛ እኔ እንዴት ነው የተማርኩት? ማን ያስተማረኝ? እንዴት ነው የተማርኩት? የመምህራን ኮንትሪቢዩሽን ምን ይመስል ነበረ? አሁንስ እናንተ እየተማራችሁ እያለ ለምን ነው እንግሊዝኛ ያን ያህል እየለፋችሁ የታሰበው ውጤት የማይመጣው? መምህራኖች ምን ስለሆኑ ነው ወይስ እኔ ላይ ነው ስንፈቱ ወይ ድክመቱ ያለ? እያንዳንዱ ነገር ነግራችኋለሁ ማለት ነው። በመጀመሪያ like I remember learning English grade 3 ላይ ሶስተኛ ክፍል እስከ ሶስተኛ ክፍል ማንበብና መጻፍ እንግሊዝኛ like it was very hard ለኔ ከባድ ነበር። ሶስተኛ ክፍል ላይ ፓሴጅ ወይ ትንሽዬ ይሄ የክሮው ምንድነው የሚባለው የቁራውና የቀበሮ ታሪክ የሚል ነበር አስታውሳለሁ። እና እሱን ሶስተኛ ክፍል ላይ አንዷን ፔጅ ፓሴጅ ለማንበብ ቀን ሙሉ እሷን ደጋግማት ነበር። የደጋገምኩ እሷን ማንበብ ማለት ነው። አሁንም መደጋገም ፍጥነቴን መጨመር በጣም ነበር እንደውም ደስ የሚለኝ አስታውሳለሁ። ያንን ነገር ሳነብ እጅግ በጣም I was so happy of reading that ማለት ነው። ማንበብ በመቻል ያቺን ነገር አንዷን ፔጅ ቀን ሙሉ የሆነ ሳር ላይ እዛ ጋር እንደዚህ በሆዴ ተኝቼ I was reading አነባት ነበር ደጋግሜ ማለት ነው። እና የሆነ የሚሰማችሁ ደስ የሚል ስሜት ማንበብ ቻልኩ የምትለው ነገር ማለት ነው። አሁን ትልቁ ችግር ምንድነው? እንደዚህ አይነት ንባብ ጀምሩ ሲባል ሰው ማንበብ አይፈልግም። ማንበብ በቋንቋ ክህሎታችሁ ላይ ትልቅ ተጽዕኖ እንዳለው ልንገራችሁ ብዬ ነው መጀመሪያ ላይ ማለት ነው። ስለዚህ ቪዲዮ ማየቱ እንዳለ ሆኖ የሆነ ኤክሰርሳይዝ መስራቱ እንዳለ ሆኖ የተጻፈ ነገር ማንበብ ግን አንድ የሪዲንግ ስፒዳችሁን ይጨምራል። አዳዲስ ቮካብላሪ እንድታውቁ ያደርጋችኋል። ስለዚህ ማንበብ መልመድ አለባችሁ። ማንበብና መጻፍ የማትችሉ ሰዎች ከጥራዝ ነጠቅ እንግሊዝኛ ወጣችሁ መጀመሪያ ማንበብና መጻፍ እንድትችሉ በዛው ማለት ነው። ስለዚህ እኔ መጀመሪያ መሰረት እንደዚህ ያደረገኝ ስቶሪ ማንበብ ነው። ያቺስ የአንድ ፔጅ ስቶሪ ከዚያቺ ደስ ስትለኝ ወደ ሌላ ስቶሪ። ስለዚህ የግድ ስቶሪ ሰው ማንበብ አለበት ሳይሆን ደስ የሚላችሁን ነገር መርጣችሁ ማንበብ ትችላላችሁ ማለት ነው። ኦኬ። ስለዚህ መጀመሪያ ማንበብ ስታነቡ ማአት ነገር ነው። ወደ ሐሳብ ወደ ጽሁፉ ሐሳብ ስትገቡ ቮካብላሪዎችን ታሻሽላላችሁ። የቃላት አቅማችሁን በዛው ግራመር ሳታውቁት ማለት ነው በዛው የሴንቴንስ ፓተርን ፍሬዝ ትይዛላችሁ ማለት ነው። ስለዚህ ማንበብ ዛሬውኑ መጀመር መቻል አለባችሁ ማለት ነው። ሌላው በእያንዳንዱ ስቴፕ ውስጥ ራሴን አፕሪሺየት አድርግ ነበር። በነገራችን ላይ I used to appreciate myself. right? ራስን ማድነቅ በቃ ይሄ ዋው አጎበዝ ነኝ ጀግና ነኝ እንደዚህ ነኝ ምናምን ነገር ማለት ለራስ የሚነገር ነገር በጣም ወሳኝ ነገር አለው። ብዙ ሰዎች ወደኛ ቋንቋ ትምህርት ሲደውሉ አይ እኔማ እኮ ነው በቃ ዋጋ የለኝም እንደዚህ ብለው ነው የሚጀምሩት። እንደዚህ አይነት አረፍተ ነገር ማቆም መቻል አለባችሁ። ራሳችሁ ዝቅ አድርጋችሁት አንደርባይን አድርጋችሁት ከናንተ ውጭ ያለው ሰውማ ኢንከሬጅ የሚያደርጋችሁ በጣም ትንሽ ሰው። ስለዚህ ራሳችሁን አፕሪሺየት ማድረግ ራሳችሁን ማድነቅ ለእያንዳንዷ ለምታደርጓት እንቅስቃሴ አንድ አረፍተ ነገርም ሁለት አረፍተ ነገርም አንድም ቃል ሁለት ቃል የሆነ ነገር ስትሞክሩ ራሳችሁን አፕሪሺየት ማድረግ መልመድ አለባችሁ ማለት ነው። ያ ለኔ በጣም በውስጤ ፖዚቲቭ ኤነርጂ እንዲኖረኝ መነሳሳት እንዲኖረኝ መነቃቃት እንዲኖረኝ እስቲ ደግሞ ነገ ሌላ ላንብብ እስቲ ነገ ደግሞ ልቻል ነገ የሆነች ነገር አዲስ ነገር መቻል አለብኝ የሚለው ስሜት በውስጤ በደንብ አድርጎ እንዲያቆጠቁጥ ረድቶኛል ማለት ነው። ኦኬ ረድቶኛል። ስለዚህ ምን ማድረግ አለባችሁ ማለት ነው? የምትሞክሯት እያንዳንዷን ነገር አፕሪሺየት ማድረግ። ኦኬ ከዛ ምንድነው መሰለ ያደረኳት ማለት ነው ከትምህርት ቤት ጀምሮ እስከ ቤት ያለው ርቀት 40 እስከ 45 ደቂቃ ይሆናል ማለት ነው። ጉዞ በእግር ጉዞ ማለት ነው። ከ40 እስከ 45 ደቂቃ ይሆናል። በዛው ውስጥ ምንድነው አካባቢ የሚታይ ነገሮችን በእንግሊዝኛ መግለጽ፣ ዛፉን፣ ኮረብታውን፣ ተራራውን፣ እንስሳውን ብቻ ስም እዛ አካባቢ ያለ ነገር በእንግሊዝኛ ለመግለጽ መሞከር ማለት ነው። ብዙ ሰው በጣም ይለፋል እንግሊዝኛ ለመቻል። በነገራችን ላይ የሆነ ነገር ይለፋል፣ ፍሬዛል ቨርብስ ይላል፣ ኢዲየምስ ይላል፣ ፈሊጣዊ ንግግር እሱ ለአድቫንስድ ሌቭል የሚሰራ ነገር ነው። እናንተ መጀመሪያ በአካባቢያችሁ ያሉ ነገሮች መጀመሪያ የሚጀምረው ከራስ ነው።
ከራስ ከጀመረ በኋላ በአካባቢ ያሉ ነገሮችን በእንግሊዝኛ ለመግለጽ ጥረት ማድረግ ማለት ነው። ብዙ የሆነ ኮምፕሊኬትድ የሆነ ፎርሙላ የተወሳሰበ ፎርሙላ አይፈልግም። ስለዚህ ምን ማድረግ አለባችሁ ማለት ነው? መጀመሪያ ራሳችሁን በእንግሊዝኛ በደንብ አድርጋችሁ ስለ ራሳችሁ ነገር መግለጽ። አሁን ቢጠየቅ ብዙ ሰው የራስህን የሰውነት ክፍል በእንግሊዝኛ ታውቃለህ ወይ ቢባል የማያውቀው ሰው ነፍ ነው። ግን ሌላ ብዙ ነገሮችን ያውቃል ማለት ነው። ከራስ መነሳት፣ ከዛ በኋላ አካባቢን መግለጽ፣ ፋሚሊ፣ አካባቢ፣ ከዛ በኋላ ነው ቀስ እያለ መሄድ እና አካባቢ ላይ ያሉ ነገሮችን በእንግሊዝኛ ለምሳሌ እንቅፋት ሲመታኝ እንቅፋት በእንግሊዝኛ ምን ይባላል? ኦኬ እሷን አውቃለሁ ማለት ነው። የሆነ ነገር ሳገኝ ኦኬ እቺ በእንግሊዝኛ ምን ትባላለች? እሱን በአማርኛ መዝግቤ ይዛለሁ። አስተማሪዎችን እጠይቃለሁ፣ ከኔ ከፍ ያሉ ሰዎችን እጠይቃለሁ፣ ዘና አውቀዋለሁ። ኔክስት ዴይ ፕራክቲስ ማድረግ ይጀምራለሁ ማለት ነው። ኦኬ ስለዚህ ያ ነበረ። ስለዚህ ማድረግ ያለባችሁ መጀመሪያ ከራሳችሁ ከዛ ከአካባቢ ማለት ነው። ኦኬ ያ ነገር አሁን ግን ያለንበት ደረጃ እና ድሮ ያለንበት ደረጃ ይለያያል። አሁን በጣም ቴክኖሎጂ ያግዛል። በጣም እንግሊዝኛ የሚችሉ ሰዎች ብዙ ሰዎች አሉ። ስለዚህ በጣም ላኪንን ማለት ነው። በጣም we are surrounded by many English speaking people ማለት ነው። እንግሊዝኛ በሚናገሩ ሰዎች በጣም ተከበን ነው የምንውለው። በጣም አሪፍ ነገር ነው ያሁኑ። ስለዚህ 5 ነገሮች ማድረግ አለባችሁ አሁን ከምነግራችሁ ማለት ነው። እነዚህን 5 ነገሮች በትክክል የምትተገብሩ ከሆነ እንግሊዝኛችሁ ሳታስቡት በአጭር ወራት ውስጥ ላይ ደርሶ ነው የምታዩት። እነዚህ 5 ነገሮች ምንድን ናቸው? መጀመሪያ identify your level of English። የእናንተን የእንግሊዝኛ ሌብል አይደንቲፋይ ማድረግ መቻል አለባችሁ። እስቲ አንድ ነገር አስቡት። እስቲ አንድ ሰው ረጅም ሰዓት ለብዙ ዓመታት የሚያመው ሰው ከዛም እየወሰደ መኪና ምንድነው እዛም እየወሰደ መድኃኒት እየገዛ ሲውጥ፣ እዛም ሲሄድ ሲውጥ፣ እዛም ሲሄድ ሲውጥ፣ እዛ አንዴ ጨጓራ ነው፣ እዛ አንዴ ቲቪ ነው፣ እዛ የሆነ ነው እየተባለ ሲውጥ ነገር ግን ምንድነው ማለት ነው ምንም አይነት ለውጥ ወይም ሽሎት ነገር የለም በህይወቱ ላይ ማለት ነው፣ ወይ በጤናው ላይ ማለት ነው። መመርመር ነው ያለበት። ተመርምሮ ከትክክለኛው ሕክምና ለማግኘት መጀመሪያ ምርመራ ማካሄድ መቻል አለበት። ያ ምርመራ ነው ትክክለኛውን በሽታ አግኝቶ ትክክለኛ ሜዲሲን ሲገናኝ ትክክለኛ መድኃኒት ሲገናኝ በሽታው ይፈወሳል። ላይክ ዛት እንግሊዝኛ ቋንቋ ስትማሩ መጀመሪያ you have to identify your level of English። እንግሊዝኛ ሌቭሌን ማወቅ መቻል አለብኝ። እሱንም ማቀው ምንድነው በፕሮፌሽናል በባለሙያ እንግሊዝኛ ተፈትናችሁ በባለሙያ አስተማሪ ወይ መጠገባችሁ ባለ በደንብ አቅም ባለው ሰው ተፈትናችሁ ከቻላችሁ በኋላ ነው ከዛ እርምጃ መውሰድ ብትጀምሩት ማለት መጀመሪያ you have to identify your level of English። የእንግሊዝኛ ሌቭላችሁ ደግሞ የሚለካው በአራቱም ስኪል ነው ማለት ነው። በአራቱም የቋንቋ ክህሎት ነው። አንዳንድ ሰው በመናገር ብቻ እንግሊዝኛ እከሌ አሪፍ ነው ምናምን ይባላል። በነገራችን ላይ እንግሊዝኛ ቋንቋን መናገርና እንግሊዝኛ ቋንቋ መቻል ሁለቱ የተለያዩ ነገሮች ናቸው። እንግሊዝኛ ቋንቋ የሚናገር ለምሳሌ አሁን አማርኛ ነው የመጀመሪያ ቋንቋዬን አማርኛ ስለተናገርኩ አማርኛ በደንብ እችላለሁ ማለት አይደለም። ኦኬ ጽሁፌ አይታይም ወይ? የማዳመጥ ክህሎት አይታይም ወይ? የማንበብ ስፒድ የማንበብ አጠቃላይ ኮምፕሬንሽን ስኪል አይታይም ወይ? የተጓባነው ሁሉም አንድ ላይ ሆኖ አራቱም ስኪል ሊስኒንግ፣ ሪዲንግ፣ ራይቲንግ ኤንድ ስፒኪንግ አራቱ ፈተና ተጨምቆ የከሌ ሌብል እንደዚህ ነው ይባላል እንጂ አንድ ሰው እንግሊዝኛ በተለያየ ምክንያት ሊናገር ይችላል። ለምሳሌ ሙቪ አይቶ ከሰዎች ሰምቶ ብቻ በተለያየ ነገር እንግሊዝኛ መናገር ሊችል ይችላል። ያን ስለቻለ እንግሊዝኛ ይችላል ማለት አይደለም እያልኳችሁ ነው። አንድ የአሜሪካ ገበሬ እንግሊዝኛ በጣም መናገር ይችላል አይደለም፣ የራሱ ቋንቋ ስለሆነ ማለት በጣም አድርጎ ይናገራል፣ ክህሎቱ አለው። ግን እንግሊዝኛ እውቀቱ አለው ማለት አይደለም። ጻፍ ብትለው ላይጽፍ ይችላል። የተግባባ ነው። ማንበብ ብትለው ላያነብ ይችላል። ልክ እንደኛ እንደ አማርኛ ማለት ነው። እናቶቻችን አባቶቻችን ገበሬዎች አማርኛ መናገር ይችላሉ። ነገር ግን እንግሊዝኛ አማርኛ መጻፍና ማንበብ ላይችሉ ይችላሉ። ስለዚህ አራቱንም ስኪል መፈተን አለባችሁ። እናንተ የራሳችሁን ችግር የት ላይ ነው ችግር ያለ ብላችሁ ለመገንዘብ ከፈለጋችሁ አራቱንም ስኪል አስተማሪው ፈትነኝ ማለት አለባችሁ። ስፒኪንግ፣ ራይቲንግ፣ ሊስኒንግ፣ ሪዲንግ አራቱንም ከፈተነ በኋላ ከዛ ምን ታደርጋላችሁ መሰላችሁ? ከእናንተ ያንን ተፈትናችሁ ከጨርሳችሁ ሌብላችሁን አይዴንቲፋይ ካረጋችሁ በኋላ ኔክስት የምታደርጉት ምንድነው? ካሪኩለር ማቴሪያል ነው የምትፈልጉት ማለት ነው። ካሪኩለር ማቴሪያል ማለት ከእናንተ ከዛ ጋር የሚገናኝ ካሪኩለም፣ ከእናንተ እውቀት፣ ከእናንተ አቅም፣ ከእናንተ አጠቃላይ የእናንተን ችግር ሊፈታ የሚችል ምን ይዘጋጃል ማለት ነው። መጽሐፍት አለ፣ ኦዲዮ አለ፣ የሚነበብ ማለት ነው። አጠቃላይ ይኖራል። እነሱ ነገሮች ይዘጋጃል ማለት ነው። እሱን ካዘጋጃችሁ በኋላ ፎከስ ማድረግ ያለባችሁ you have to learn key phrases። key የሆነ phrases especially beginner ከሆናችሁ ጀማሪዎች ከሆናችሁ you have to focus on key phrases። ይሄ ምንድነው? ቁልፍ የሚባሉ ሐረጎች መልእክታችሁን ለማስተላለፍ የሚጠቅማችሁ ቁልፍ የሚባሉ ሐረጎችን መቻል አለባችሁ ማለት ነው። ዘላችሁ ግን መጀመሪያ ጀማሪ ተማሪ ሆናችሁ ዘላችሁ ግራመሩ ላይ የምትሄዱ ከሆነ ከዛ በኋላ በህግ ታጥራችሁ አፋችሁ ላይ ፈታ ይችላል ማለት ነው። ስለዚህ መጀመሪያ መልእክት ማስተላለፍ ይቅደም።
መልእክት እየተንተባተባችሁ እንደ ህፃን ልጅ ማለት መጀመሪያ ተወልዶ ለ2 ዓመት ምናምን ሲሞላው ዓመት ከ8 ወር ምናምን አካባቢ ሲሞላው እየተንተባተበ መልእክት ለማስተላለፍ እንደሚሞክር እናንተም እየተንተባተባችሁ በጣም በተበላሸ ግራመር ቢሆን መልእክቱ ላይ ፎከስ ማድረግ። ምክንያቱም ሁሉም ነገር የራሱ ስቴፕ አለው። መጀመሪያ ፍሉዌንሲ ወይም በደንብ አቀላጥፎ መናገር መልእክትን ማስተላለፍ ይቀድምና ከዛ ወደ አኪዩሬሲ ወይም ወደ ትክክለኝነት ወደ ህክምናው መሄድ ያለባችሁ ማለት ነው። ስለዚህ መጀመሪያ እናንተ you have to focus on speaking, producing the language, all right? ስለዚህ መጀመሪያ ቋንቋውን መናገር ማለት ነው። እየሰባበራችሁ መናገር ይጠቅማችኋል። ለምንድን ነው መጀመሪያ ግራመር መማር የሚጎዳው ካላችሁ ፈሪ ነው የምትሆኑት። ፈሪ የምትሆኑት according to this rule ይሄኛው ፓስት ስለሆነ የፕሬዘንት ፓርቲሲፕል እንትን እዚህ ጋር ፕላስ ይሄ ይገባ ነበር እዚህ ጋር ተሳስቻለሁ ብላችሁ ከሰው ፊት መሸማቀቅ ትጀምራላችሁ ማለት ነው። ያ እንዳይሆን መጀመሪያ መልእክቱን ታስተላልፋላችሁ። ያን ካደረጋችሁ በኋላ መልእክቱን ማስተላለፍ ከጀመራችሁ በኋላ ዝም ብላችሁ የምትቀሩ ከሆነ እንግሊዝኛችሁ አሁንም ምን ይሆናል ማለት ነው? ጎደሎ ነው የሚሆነው ማለት ነው። ምን ማድረግ አለባችሁ? ወደ ግራመሩ ወደ አኪዩሬሲው ቆይታችሁ ትመጣላችሁ ማለት ነው። ስለዚህ የምታዘጋጁት ወይም የምታነቡት ማቴሪያል ሌብላችሁ እንትን ካላችሁ በኋላ ፍሬዝ የሆኑ ሐረጎች እነዚህ የሐረግ ስብስቦች መልእክት ዝም ብሎ ቀጥታ ለማስተላለፍ ሰባብራችሁ የሚጠቅሙ አይነት ዴሊ ፕራክቲካሊ በተግባር የምትጠቀሙባቸው ሐረጎች ላይ ፎከስ ማድረግ ማለት ነው። ሶስተኛው ፖይንት ምንድነው? you have to learn, all right? You have to know how to introduce yourself. You have to learn ways to introduce yourself. ራሳችሁን ማስተዋወቅን መማር መቻል አለባችሁ። እንግሊዝኛ የሚጀምር ቅድም እንደነገርኳችሁ ከመጀመሪያው ከራሳችሁ ላይ ነው ማለት ነው። አንድ ሰው introduce yourself ራስን አስተዋውቅ ሲባል ለምሳሌ ስራ ቦታ ሄዶ ወይም ከሆኑ ሰዎች መካከል my name is መሐሪ I was born in ባህር ዳር ምናምን ብሎ ከዛ ጸጥ ይላል። I like I don't like ብሎ ለምን መሰላችሁ? ሰዎች ሌላ ትልልቅ ነገሮችን ማንበብ ይጀምራሉ። መጀመሪያ ፉሊ እኔ ለ20 ደቂቃ ለ15 ደቂቃ ለ10 ደቂቃ ለ5 ደቂቃ ፉሊ ራሴ ስለ ራሴ ማውራት እችላለሁ ወይ ብላችሁ ራሳችሁን ጠይቁ። በቃ ካልቻላችሁ ከራሳችሁ ላይ መጀመሪያ መስራት አለባችሁ። So you have to learn, okay, some words, phrases, expressions and everything about yourself, right? ስለ ራሳችሁ እንድታስተዋውቁ የሚጠቅሟችሁን መጀመሪያ ቮካብለሪ መማር መቻል አለባችሁ። ስለ ራሳችሁ በቃ ሳትሄዱ ሌላ ቦታ ሳትሄዱ ማለት ነው። ስለዚህ እሱን ታደርጋላችሁ። ከዛ ቀስ እያላችሁ ወደ ትሄዳላችሁ from ከራሳችሁ ወደ ማን ወደ ኢንቫይሮንመንታችሁ ወደ ፋሚሊያችሁ ወደ ኢንቫይሮንመንታችሁ እያላችሁ በስቴፕ ወደ ላይ መውጣት ስለምትችሉ ስለዚህ I need you to learn more about yourself ማለት ነው። ስለ ራሳችሁ ማለት ነው። እንዴት ነው መማረው? ስለ ራሴ ሲገልጽ የት አገኛለሁ? ቮካብለሪ የት አገኛለሁ? ፍሬዝ የት አገኛለሁ? ለራሴ የሚጠቅሙኝ ነገሮች የት አገኛለሁ? ቅድም ያልኳችሁ ነገር ነው። ሌብላችሁን ከላያችሁ በኋላ ካሪኩለር ማቴሪያል መጽሐፍቶች ይዘጋጃሉ። እነዚህ መጽሐፍቶች ደግሞ ከባለሙያ ምናምን ተነጋግራችሁ እንትን ማለት ትችላላችሁ ማለት ነው። ወይም እንዲዘጋጅላችሁ ማድረግ ትችላላችሁ ማለት ነው። በተለይ ጊዜ የሌላችሁ ሰዎች ከፍላችሁ ኦንላይን ወይም በአካል መማር ማትችሉ ሰዎች እንደዚህ አይነት ሜቶዶችን ብትከተሉ እጅግ በጣም ወሳኝ ይሆናል። ደን መጽሐፉን ካገኘው በኋላ ምንድነው ማድረግ ያለብኝ? መጽሐፉን አገኘው ስለራሴ ያወራው ነው። ምንድነው ማድረግ ያለብኝ? እንዴት አድርጌ ነው ኤክስኪዩት ማድረገው? እንዴት አድርጌ ነው ፕራክቲስ ወይም ወደ ተግባር ብለውጠው ካላችሁ አሁን በእጃችሁ የያዛችሁት በነገራችን ላይ ይሄ ስልክ ለምሳሌ ይሄ ስልክ ባለም ትልቁ ቤተ መጻሕፍት ይሄ ስልክ ነው በነገራችን ላይ። ከዚህ ላይ ሪኮርድ ማድረግ እችላለሁ። እኔ ምንድን ነበር የማደርገው ድሮ ባዶ ይሄ ቴፕ አለ አይደል? ቴፕ ስልክ ስለሌለኝ ቴፕ አለ ስማርትፎን ማለት ነው ስለሌለ ቴፕ አለ። እዛ ቴፕ ላይ ይሄ ዘፈን ያልተቀዳበት ባዶ ካሴት አለ ብላንክ ካሴት አለ። እሱን ካሴት ገዛለሁ። ከዛ ላይ እንደዚህ አድርጌ ተጭኜ የራሴን ድምፅ ሪኮርድ እያረኩኝ እየቀዳሁ ነበረ። ከዛ በኋላ መልሼ አዳምጠዋለሁ። ደስ ይለኛል። ፕራክቲስ አረጋለሁ። መልሼ እዚህ ጋር ትንሽ ተሳስቻለሁ፣ እዚህ ጋር ትንሽ ተንቀጥቅጫለሁ ድምፄ፣ እዚህ ጋር እስቲ ድፍረቴን ትንሽ ልጨምር እያልኩኝ በኋላ መልሼ ያ ቴፕ ማለት ነው 2-3 ቴፖች ማለት ነው ጥርሳቸው እስኪያልቁ ድረስ ሰርቼባቸዋለሁ ማለት ነው። ኦኬ በቃ የሆነ በቃ እንዴ ምርር እስኪለው ድረስ ማለት ነው እንደዚህ። እና አሁን ደግሞ ስልክ አለ። ስልካችሁ ላይ ምን አለ? ቮይስ ሪከርደር አለ አይደል? በዛ ቮይስ ሪከርደር እናንተ የምታወሩትን ነገር እየቀዳችሁ ፕራክቲስ መቅዳቱ ምንድነው የሚሰጠው ትርጉም ካላችሁ በኋላ መልሳችሁ ስታዳምጡት በጣም ነው ደስ የሚላችሁ። የራሳችሁ ጄጅ የራሳችሁ ዳኛ ራሳችሁ ትሆናላችሁ። ኦኬ ከዚህ ላይ በቃ መሐሪ ተሳስተሃል፣ እዚህ ላይ ድምጽህ ማስተካከል አለብህ፣ እዚህ ላይ እንደዚህ ማድረግ አለብህ፣ እዚህ ጋር እኮ በቃ ይሄንማ ተሳስተሃል ማለት ለራሴ እንደምን ይጠቅመኛል? እንደ ዳኛ ሁኜ
ራሴ ይጠቅመኛል። ማንም ሰው ጀጅ የሚያደርገኝ የለም ለስተቴ ማለት ነው። ስለዚህ ቮይስ ላይ ስለምትናገሩት ነገር ምን ማድረግ አለባችሁ? ሪኮርድ ማድረግ መቻል አለባችሁ ማለት ነው። ኢንቶኔሽናችሁ፣ ፓተርኑ፣ አጠቃላይ ሪትሚክ የሆነ ኢንቶኔሽኑ ምናምን አጠቃላይ እሱ ነገር እዛ ጋር ትረዳላችሁ ማለት ነው። ስለዚህ ምን ማድረግ አለባችሁ ማለት ነው? ሪኮርድ እያደረጋችሁ መናገር ትጀምራላችሁ። ስልካችሁ ሪኮርድ ታደርጋላችሁ፣ የሆነ ቦታ ታስቀምጡታላችሁ። ዩ ስታርት ስፒኪንግ ትናገራላችሁ። ከዛ ዋው እዚህ ጋር በጣም ደስ ትላለች። ራሳችሁን ትሸልማላችሁ፣ ራሳችሁን አፕሪሺየት ታደርጋላችሁ፣ ራሳችሁን እያደነቃችሁ ምናምን ኦኬ ነገ ደግሞ ከዚህ የተሻለ አደርገዋለሁ ትላላችሁ ማለት ነው። ስለዚህ አንድ ነገር ደጋግሞ ሪኮርድ ማድረግ በዛ ርዕሱ ዙሪያ ላይ ሬፒቲሽን ኢዝ ዘ ኪ። በነገራችን ላይ ድግግሞሽ በጣም ቁልፍ ነገር ነው ለአንድ ነገር ለቋንቋ ማለት ነው። ስለዚህ እየደጋገማችሁ ግን እንደ ትልቅ ሌበር አትቆጥሩት። ይሄ ምንድነው የቀን ስራ ነገር ቋንቋ የቀን ስራ አድርጋችሁ ከወሰዳችሁት አትማሩ። በነገራችን ኢንጆይ ነው ማድረግ ያለባችሁ። ስተታችሁንም በራሳችሁ እየሳቃችሁ ኢንጆይ እያደረጋችሁ ምናምን መማር እንጂ እስቲ ቆይ ምናምን ብላችሁ ራሳችሁን እየወቀሳችሁ እንደዛ አይደለም። ራሳችሁን አፕሪሺየት ማድረግ ልመዱ ፕሊዝ። እንደዛ ካደርጋችሁ በቀላሉ ትለምዳላችሁ ማለት ነው። ኦኬ ኢንትረስቲንግ። ጠዋት ስትነሱ ከእንቅልፋችሁ how was my night ሌቴ ዛሬ የኔ ሌሊት እንዴት ነበር? እንዴት ነው ሌሊቱ ያለፈው? እንዴት አሳለፍኩት? በቃ ስሜታችሁን ሪከርድ ታረጋላችሁ። በእንግሊዝኛ እየሰባበራችሁ እያወራችሁ ኦኬ ውሎዬ እንዴት ነበር? ማታ ሪከርድ ታረጋላችሁ፣ ታወራላችሁ። በቃ እንደዚህ ለምን የቀን ላይፋችሁ አታረጉትም ማለት ነው? የሆነ ትልቅ ፎርሙላ ለምን እንደምትፈልጉት እስቲ ቆይ እንግሊዝኛ what is the best formula to learn English? በቃ እንግሊዝኛ ለመማር በጣም ምርጡ ፎርሙላ ምንድነው? እንደዚህ ያላችሁ አእምሯችሁ ለምን ታስጨንቁታላችሁ? why don't you ሪላክስ አድርጋችሁ ለምን ኢዝሊ በደንብ አትማሩ ቋንቋውን ማለት ነው። ኦኬ ስለዚህ እንደዛ ማድረግ አለባችሁ። ኤንድ አራተኛው ምን እንደው ታውቃላችሁ? አራተኛው ነው ወሳኙ ነገር you have to produce the language. ፓሲቭ ለርነር ብቻ ሳትሆኑ ይሄ ዝም ብሎ ማስገባት ብቻ ማንበብ ማዳመጥ ብቻ ሳይሆን እናንተም ፕሮዲውስ ማድረግ ማለት ነው፣ ማምረት ማለት ነው። እናንተም ማምረት መቻል አለባችሁ። ብዙ ሰው ደብተር ይገዛል፣ እስክሪብቶ ይገዛል፣ መጽሐፍቶችን ይገዛል፣ አስተማሪ ይቀጥራል፣ ከዛ በኋላ ይማራል፣ ግን ፕራክቲስ አያደርግም። እውቀትን ማከማቸትና እውቀትን አውጦ መጠቀም ሁለቱ የተለያዩ ነገሮች ናቸው። እውቀትን ስታከማችሁ ኦፍ ኮርስ ኢዝ ጉድ። ነገር ግን እውቀት ተከማችቶ አውጣችሁ ማትጠቀሙበት ከሆነ ዕዳ ነው፣ ኪሳራ ነው። በነገራችን ላይ የቋንቋ እውቀት አለ፣ ብዙ ቮካብለሪ እናውቃለን፣ ብዙ ሀረግ እናውቃለን ማለት ነው፣ ብዙ ኢዲየምስ እናውቃለን፣ ብዙ ግራመር ተምረናል፣ ብዙ ነገሮች ያደርገናል። ነገር ግን አውጦ መናገር ግን የለም። ልክ ቤታችሁ ቁጭ ብላችሁ እዋዋናን በመጽሐፍ እንደማንበብ ማለት ነው። እዋዋናን መጽሐፍ ላይ ቁጭ ብላችሁ ስታነቡት በጣም ቀላል ነው። ውሃ ግን ልትዋኙ ስትሄዱ ግን ከዛ መድፈቅ አለ። ውሃ በዚህ ይገባል፣ በአይናችሁ በዚህ በአፍንጫ በምን በተለያየ ነገር ይገባል፣ ይጨንቃል። ከዛ መወራጨት አለ፣ ትንፋሽ ማጠር አለ። እሱ ነው ቻሌንጁ። ቋንቋ መናገር ስትጀምሩ ምንድነው ቻሌንጁ ማለት ነው? መሳሳት አለ፣ ከሰው ፊት ምናምን ማፈር አለ፣ የተለያየ ነገር ይሳቅብኛል ብሎ መሸማቀቅ አለ። እሱን ግን ሰብራችሁ መውጣት አለባችሁ ማለት ነው። so you have to produce the language. ለርኒንግ እንዳለ ሆኖ መማር እንዳለ ሆኖ መማርን አውጦ መተግበርን መልመድ አለባችሁ። ስለዚህ አብዛኛው ጊዜ ስፒኪንግ አለ አይደል? መናገር and then writing። ብዙ ተማሪዎችን ጠይቋቸው ወይም ይሄን ቪዲዮ እያያችሁ ያላችሁ ሰዎች ብትጠየቁ ቋንቋ ከአራቱ ስኪሎች ችግራችሁ የትኛው ነው ብትባሉ መናገርና መጻፍ ነው። የብዙ ሰው እርግጠኛ ካልሆኑ ጻፉልኝ ኮሜንት ሴክሽን ላይ እስቲ ችግራችሁ እናንተ ጻፉልኝ። የኔ ችግር ሊስኒንግ ከሆነ ሊስኒንግ ብላችሁ ጻፉልኝ፣ ሪዲንግ ከሆነ ሪዲንግ፣ ማንበብ ከሆነ መጻፍ ከሆነ ማንበብ ጻፉልኝና እኔ እንትን እላችኋለሁ ማለት አንዳንድ ነገሮች ሰጀስት አደርጋላችሁ፣ እጠቁማችኋለሁ አንዳንድ ማቴሪያሎችን እና ኮሜንት ሴክሽን ላይ ችግራችሁን ሁላችሁም ይሄን ቪዲዮ እያያችሁ ያላችሁ ሰዎች ኮሜንት ሴክሽን ላይ ከአራቱ ስኪል ጻፉልኝ፣ እኔ እረዳችኋለሁ ማለት ነው። ይሄ ነው ችግሬ ይሄ ብላችሁ ጻፉልኝ። ስለዚህ ፕሮዲዩስ ማድረግ ቋንቋውን ፕሮዲዩስ ማድረግ መቻል አለባችሁ ማለት ነው። ማምረት መቻል አለባችሁ እናንተ እንጂ ዝም ብሎ ፓሲቭሊ እያዳመጣችሁ እያነበባችሁ ጸጥ የምትሉ ከሆነ በጣም እውቀቱ አላችሁ ስለ ቋንቋው ስለ እንግሊዝኛ፣ ነገር ግን እስኪሉ አይኖራችሁም፣ ክህሎቱ አይኖራችሁም። ክህሎት ማለት ደግሞ እውቀት በተግባር ሲውል ማለት ነው። እሱ ነው። ስለዚህ አብዛኛውን ጊዜ እኛ ሀገር ላይ ያለ ቋንቋ አይታችሁት ከሆነ የመጀመሪያ ዲግሪ አለው፣ ማስተርስ አለው፣ ዶክትሬት አለው፣ የሚገርም ግሬድ አለው። በጣም አምጧል፣ ጥሩ ግሬድ አምጧል። ፎር አምጦ ሊሆን ይችላል፣ ስሬት አምጦ ሊሆን ይችላል፣ የሚገርም ፖዚሽን ላይ ምናምን ነገር ተቀምጦ ሊሆን ይችላል። ቋንቋው ግን በተገቢው መናገርና በተገቢው መጻፍ ላይ ግን ችግር ሊኖር ይችላል። ምክንያቱም የመጣንበት መልኩ አስተማሪው ቆሞ በማስተማር እንጂ ለተማሪው ፕራክቲስ እንዲያደርግ እድል ላይሰጠው ይችላል ማለት ነው። ስለዚህ ትምህርት ቤት ቋንቋ ትምህርት ቤትም ስትሄዱ ቤታችሁ ቁጭ ብላችሁ ኦንላይንም ስትሄዱ አስተማሪው ብዙ እንዲያወራ መፍቀድ የለባችሁም።
ብዙ እንዲያወራ ሳይሆን እናንተን ቻሌንጅ እንዲያደርጋችሁ እናንተን የሆነ ተግዳሮት ውስጥ እንዲከታችሁ ማለት ነው። ፈተና ውስጥ እንዲከታችሁ ይህን ስራ ይህን አድርግ ይህን ጻፍ ይህን አድርግ አንጣው ልርምል የሆነ ነገር ላድርግ ምናምን በቃ ይህን ለምን አላደርግም የሚል አስተማሪ መፈለግ እንጂ እሱ ዝም ብሎ ቱቱቱቱ የሚያወራ ከሆነ እናንተ ምዕመን ናችሁ ተሰብካችሁ ነው የምትወጡ። እሱ ደግሞ ወይ ሼክ ነው ወይ ፓስተር ነው ወይ ቄሱ ነው የምትወጡት ማለት ነው። ኦኬ እዛ ላይ በእርግጥ የሃይማኖት ቦታ ላይ ምንድነው በቃ የፈጣሪ ቃል ስለሆነ ዝም ብለህ አርፈህ ነው እንደዚህ አዳምጠህ የምትሄደው እንጂ መቃወም የለም። ትምህርት ግን ለምን እንዴት ወዴት ምናምን መለፍለፍ ይበዛበታል። ይህ ቻሌንጅ ማድረግ አለባችሁ ማለት ነው። ስለዚህ you have to produce the language አስተማሪያችሁ ትንሽ 20% ብቻ እሱ አውርቶ ትንሽ እሱ አስተምሯችሁ እናንተ ማአት 80% ፕሮዲዩስ የምታረጉበትን ነገር መፈለግ መቻል አለባችሁ። ፕሮዲዩስ የምታረጉትን ነገር ስለዚህ ይሄንን አድርጉ ማለት ነው። አምስተኛና ዋናው ትልቁ ነገር ምንድነው? use technology to learn English fast ቋንቋን በፍጥነት ለመማር ቴክኖሎጂ ሌቨሬጅ ማድረግ መቻል አለባችሁ። ቴክኖሎጂን መጠቀም መቻል አለባችሁ። ቴክኖሎጂን የሚጠቀም ሰው ቋንቋን ለመማርና ቴክኖሎጂን የማይጠቀም ሰው ልክ ከዚህ ተነስቶ ከሲኤምሲ ሚካኤል ተነስቶ ፒያሳ በእግሩ እንደመሄድና በመኪና እንደመሄድ ቁጠሩት ማለት ነው። ስለዚህ ቴክኖሎጂን መጠቀም መቻል አለባችሁ። ያ ብዙ ጊዜ እንሰማለን ቴክኖሎጂ መጠቀም ይጎዳል ምናምን። ኦኬ አጠቃቀም ሊጎዳ ይችላል ማለት ነው። ኤግዛምኑን እዛ ኮፒ አድርገህ የምትሰጥ ከሆነ ሪፖርት ጻፍ ሲባል እዛ ኮፒ እያደረግህ የምትሰጥ ከሆነ ትጎዳለህ። ስለዚህ ቴክኖሎጂን በደንብ መጠቀም ይሄ ኤአይ ቱሎችን መጠቀም ቻት ጂፒቲ፣ ጄሚና፣ ኮፓይለት ሌላም ነገሮችን በደንብ አድርጋችሁ ለቋንቋችሁ እድገት መጠቀም ማለት ነው። እሱን መቻል አለባችሁ። እሱን ስታደርጉ በፍጥነት ቋንቋውን ትለምዳላችሁ ማለት ነው። እነዚህን 5 ነገሮች በተግባር አድርጋችሁ ቋንቋውን የማትችሉ ከሆነ ችግሩ ከቴክኒክ ነው ማለት ነው። ደውሉልን ማለት ነው። ሌላው ማቴሪያል ፈተና ተፈትኖ ተማሪዎች ፈተና ተፈትኜ ጊዜ የለኝም በራሴ ፕራክቲስ አደርጋለሁ በራሴ ለማመዳለሁ የሚሉ ሰዎች ፈተና በስነ ስርዓተኛ አራቱንም ስኪል አራቱንም ክህሎት ፈተናቸው ከዛ ጋር የሚገናኝ ሌቭል ከሌቭላቸው ጋር የሚገናኝ ማቴሪያል ያዘጋጅተንላቸው በራሳቸው ፕራክቲስ ያደርጋሉ። ፈተና መጨረሻ ይፈተናሉ ማለት ነው። በራሳቸው ጊዜ መቻል ይችላሉ። ዋናው ነገር ከናንተ እንደ ሳት የሚነድ ፍላጎት በርኒንግ ዲዛይር ከዓላማ ጋር ካለ ሁሉም ነገር ይቻላል ባይ